በጣም የምታምር ከጫማሽ ጋር ማች አረኩኝ። ይሄው ከዚህ ጋር ማች አረኩኝ። እንግዲህ የተከበረችዋ ሚስቴ ፕሪንሰስ እባክሽ ባርለማቶች ምናምን ነገር ነው የሚሰራው ማለት ነው። ከማን ጋር ራት በልተሽ ነው እንደዚህ አይነት ነገሮች ያወቁ? ከቤተሰብ ጋር ግን እንዴ ነው ጂሰስ ምን ሆነች እናት በፈጣሪ ቤዝ ምን ይሻለኛል እናት በዛሬ ቀን ወይኔ ጣፋል እዚህ ወተው ጀምረ በጣም ነው የሚያምረው። በጣም በድንገት ታውቅሽ ያውን በአጋጣሚ ምንን ብትነኪ ነው የሆንኩት ታማሚ አግኝቼ ስለይ አፋረ ማመዴ ፍቅርህ ቤቴ ድረስ ተከተል። እንግዲህ ቤተሰቦች እኔ እንደዚህ አምሮብኛል። ያው ቅድም አይታችኋል ፀጉር ቤት አስገብቶኝ ከዛም በኋላ ፀጉሬ ታጠቤ እምር ፈሽ ብዬ ወጥቼ ወደ ቤት ሄደ ይዛሃት ና ብሎ ልኮኝ እስካሁን ድረስ ምን እያደረኩ ይመስላችኋል? እሷን እየጠበኩ እኔ እንግዲህ ጨርሻለሁ። የኔ አበባ አንቺን ነው የምጠብቀው። ያላንቺ አላምርም፣ ያው አንቺም ያለኔ አታምሪም አይኖ። ነገር ግን ዛሬ የፍቅራችን ማጣጣሚያ ቀን ነው። ከዚህ በኋላ በጣም ብዙ ጊዜ የፍቅር ጊዜያት የምናሳልፋቸው ጊዜያቶች አሉ። ከነዛ መካከል አንዱ ዛሬ ነውና ያ ሁሉ ነገር አልፈን ያ ሁሉን ችግር ያ ሁሉ መከራ አልፈን ዛሬ ላይ ደስተኛ በመሆናችን በጣም ደስተኛ ነኝ፣ እድለኛም ነኝ። ምክንያቱም የሆነ በቃ አይደል ብዙ ነገሮችን ወደ መልካም ነገር ሲቀየሩ አይቻለሁ። ብዙ መጥፎ ያላችሁትን ነገር ወደ ሲስተካከል አይቻለሁ እና በህይወቴ አሁን ላይ ደስተኛ ነኝ። በጣም ነው ደስ ያለኝ። አንደኛ ቶምም ከጠበቁት በላይ ነው። ብዙ ነገሮችን እያስተካከለ ነው። ብዙ ነገሮችን እያየሁኝ ነውና ከሷ ጋርም ደስተኛ ለመሆን እየሞከርኩኝ ነው። አሁንም ደስተኛ መሆን ነው። ያው የፈገግታ ፋሚሊዎች አሁንም እንዳላችሁ ተስፋ አረጋለሁ እና አለን በሉ። በውስጥ እየገባችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቀዝቀዝ ብላችኋል። ምን ነው እኔ ፋፈሽ ስለ አያምርም ደስ አይላችሁም? እኔ ደስ ይለኛል እና ዛሬ ደስተኛ ሁኚ ነው የመጣሁላችሁ። ያው የኔ ጣፋጭም አበባዬ እዛ ውስጥ ናት። በቃ ምንም ካልጨረሰችም ቁጭ ብለን እኔ የምጠብቀውን ያህል እናንተም ትጠብቃላችሁ ማለት እኔ ትግስቴ ስላለቀ ወደ እሷ ሮም እንሄዳለን። ያው እሱ እዛ ሆኖ ማኔጅ አድርጎ እስካሁን ይደውላል። እኔ እያነሳሁ አይደለም። ለምን ሚስትየው አልጨረሰችም። ስጨርስ ግን አነሳለትና እንሄዳለን። ግን ሎኬሽን ልኮልኛል። የላከልን ቦታ ድረስ እንሄዳለን። እስቲ ምን አይነት ፕሮግራም እንዳለን ማላቀም እንዲያምርብህ ነገር ብሎ ሰርፕራይዝ ብሎኛል። እንግዲህ እኔ ምንም ማውቀው ነገር የለም። ብቻ መሄድ ብቻ ነው ከኔ የሚጠበቀው። አሁን ሚስቴን ይዤ መሄድ ነው። ካልጨረሰችም ሳጨርስ ይዣት እሄዳለሁና እስቲ እንሂድ። ግን በመጀመሪያ እኔ አላማረብኝም። ቤተሰብ ዛሬ እንዴት ነው? ፋፈሽ ነው አይደል? በቃ አምሮባል ካላችሁኝ ማሻአላ በሉሽ። እንሂድ እስቲ። እኔ ነኝ። ኧረ ቶሎ በይ፣ አስጨናቂ ነው። በጣም ከባድ ጉዳይ ይዤ ነው የመጣሁት። ምንድነው 24 ሰዓት ቆልፈሽ? ማርያምን እስካሁን ምንድነው ግን? አምሮብሻል። ወይ ጋድ ምንድነው የቀረሽ? ምንም እኮ አይቀርሽም። ቁጭ በልሽ ግን ኧረ ችግር የለውም እጠብቅሻለሁ። ምንም እንዳታሰይ፣ ምን ነገር እንዳትፈሪ። እንዴት እንዳማረብሽ በስመ አብ ወወልድ ወመንፈስ ቅዱስ። እንዲህ ከዓይን አውጣሽ
የኔ ትንሽ የኔ ጣፋጭ አበባዬ ነይ ልኝ እስቲ። ኧረ ናፈቅሽኝ እኮ እባክሽ። ኧረ እንዴት ነው ያማረባት! በስመ አብ ወልድ። እኔ በቃ ማለት ማሽ ያደረግን እኮ ደስ ሲል ግን እሷን ያህል እኔ ውበት ቢደፋብኝ እስማ ለሀገር ለምድሩ ነበር ማስቸግረው። አረ ይበቃሻል ነይ። ኧረ በፈጣሪ ማርያምን እዛ ቁጭ ብሎ ይኸውልሽ ስንቴ እንደደወለ እኔ አይመለከተኝ። ቀጥታ ላንቺ ነው ማመካኘው፣ ባንቺ ነው ማዚዘው። እኔ ምንም አይመለከተኝ ጨረሽ። ወይኔ ቀቦ ገና ካሁኑ ማመቻፍ እስኪን ጨረሰ። እንዴት እንዳማረብሽ በጣም የምታምር። ከጫማሽ ጋር ማች አረኩኝ። ይሄው ከዚህ ጋር ማች አረኩኝ። እንግዲህ የተከበረችዋ ሚስቴ ፕሪንሰስ እባክሽ ትሄጃለሽ ከኔ ጋር? ምን ጥያቄ አለ? አንተ አይቺ እከተልሃለሁ በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ እንደው አንተን ብቻ ከዚህ ሁሉ ሰው ምን ይሆን ሀሳቤ? በጣም ነው የሚያምረው። እዚህ መጋበዛችን ራሱ ለኔ እንደ ትልቅ ነገር ነውና ለመጀመሪያ ጊዜ ስመጣ እንደዚህ አይነት ቦታ በጣም ነው የሚያስፈራው። ወደ ታች ግን እንዴት አባቱ እንደሚያምር እታችማ ገና እንወርዳለን። እታች ነው እኮ እየጠበቀን የሚያለው ኧረ በስመ አብ አሰራሩ ምኑ ሌክዠሪ በስመ አብ እንዴት እንደሚያምር። እሺ ግን ወዴት እንሂድ? በጣም የሚያምረው ግን እኔ ልጅ ያለኝ ቀይ ምንጣፍ አለ ለእናንተ ተብሎ የተዘጋጀ። አጣላችሁ በቀይ ምንጣፍ ረዱ ብሎናል። ቀይ ምንጣፍ እዚህ ጋር አለ። ነገር ግን ቦታውን ሳናልንቀላል እንጎብኛ። እኔ ጣፋ እዚህ ቦታ ይጀምራል። በጣም ነው የሚያምረው። በጣም ለየት ያለ ቦታ ነው። እንደወደድኩት ማርያምን በጣም ነው የሚያምረው። አዎ በጣም ከጠበቅኩት በላይ እንደዚህ አልጠበቅኩም። ስፍት አለ በቃ ሌላ ታሪክ በጣም እያጣጣም ነው። እስቲ እዛ ደግሞ ምን እንዳለ አናውቅም። እኔ ልቅደም አንቺ? ቅድሚያ ለምን ነበር የሚባለው? ሌትስ ፈርስት ያውን በአጋጣሚ ምንን ብትነኪ ነው የሆንኩት ታማሚ? አግኝቼ ስለይ አፋረ ማመዴ ፍቅርህ ቤቴ ድረስ ተከተለኝ እንዴ በአንድ እይታ የታች ኦኬ። ዛጋ ግን በዛ ነው መሰለኝ አይ ቲንክ ባለ እስቲ ዛጋ ቼክ እናድርግና ከዛ የት አካባቢ እንደሆነ ወይ ደውለን እንጠራዋለን ወይም ደግሞ የሚያደርገውን እናያለን። ግን ቦታው በጣም ነው የሚያምረው። አራለቃለ እንዴት ነው የሚያምረው! በስመ አብ ጌታ መድኃኒዓለም እዩትማ ባይዞይ ማለት ነው። እዚህ ጋር ትልቅ ተራራ አለ፣ እዛ ጋር ተራራ አለ፣ እዚህ ውስጥ ሐይቅ በጣም የሚያምረው። ግን ድምጼን በጣም ቀንሼ ነው እያወራ ያለሁት። ለምን እንዳንተፈሰ ቦታውን ስለማላውቀው ምንም ነገር አማራጭ የለኝም። እንዴት አባታችን ምን ተመስገን። ስሚማ አሁን የምናደርገው ማለት ነው እኛ ቦታው እንደሚያስ አባታችን እዚህ ትልቅ ቤት አስገብተህ እኮ ግራ ገባ። ምንድነው? ምን ጉድ ውስጥ ነው የከተትከኝ? ምን ውስጥ ነው? በጣም ነው የሚያምረው ቤቱ። በጣም ወደቀ። ቤተ መንግስት የገባን አይመስልህ? ያምራል። ኧረ በጣም ነው የሚያምረው። ቤተ መንግስት የገባን እና ታዲያ ቤተ መንግስት አይደል? እንዴው ቀይ ምንጣፍ ተነጥፎላችኋል። ቀጥ ብላችሁ ግቡ አለን። ይሄው ቀጥ ብላችሁ ግን ይኸውልህ አበባ የሚበትንልን ሰው ቢኖር ደግሞ
እሱ ነገር ይስተካከል። እሺ ያው ግን እኔ በጣም ነው የወደድኩት ማለት አላሸህም። በጣም ጽድት ያለ እኔ አልወደድኩትም። በጣም ነው የተመቸኝ። በጣም ነው የተመቸኝ። አዎ የሆነ ተምራለህ። አዎ ግን ሰው የለም የጠበቀ ሆኖ ለየት ያለ ነገር ነው አይደል? አባርኩላችሁ አንድ ሰው ዘር እንዳይ ተዘግቶልናል። ዛሬ ቪአይፒ ነው መሰለኝ ነገሩ። እና እዚሁ ነው የምንሆነው ወይስ ሌላ ታች ላሳያችሁ? ይቻላል ነው ኦኬ። አንተ ከማችሁ ነው ባይዘው ወደ ላይ መጣሁት እንጂ ታች ነው። ኦኬ አይ እኔ ደርሻለሁ ብዬ ስደውልልህ እንደሚያስፈልቅደም ኧረ ምንም ችግር የለውም። አንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስ ኦኬ ምግብም ታዟል። እሺ እኔ ፍቅር እሺ እንደ ባህላችን ኧረ አንተ ምንድን ነው ለሰፋፊ ሰው ያላቸው ስሞች እንዳለ እኔ ብልቻቸው አላውቅም። አበሻ ውስጥም ይለመዳል። አዎ ፒዛ እሺ ኦኬ አይ እኔ ሁለቱ እና አዲስ ነገር መሞከር አያስደስትሽም? ሞክሬው ስለማውቅ ነው ማለት ነው። ኢቭን እኮ ላዛኛውንም በልቼው አውቃለሁ፣ ግን ቺዝ ምናምን ስለሚ አንዳንዴ እንዴት ነው እንደ ቤቱም ይለያያል አሩ ነው። ግን ቺዝ ስለሚኖርበት እኔ ደግሞ ሽታ ላይ ትንሽ ከበድ ይለኛል። ባይሆን ፓስታ ፉርኖ ኦልሬዲ ፓስታና እንትን ስለሆነ ግን ወይ ማለት ደስ ብሎ የሚጠጣ ምን ይሆንልሽ? እኔ ኖቪዳ ካለ ኖቪዳ ቢሆን ደስ ይላል። ሌላስ ኖቪዳ ሆነ እዚህ ቤት ታስያለሽ? ኦኬ እሺ ሞይቶ እሺ የሚጠጣ ነገርስ? እንትን ሚት ላቨር ምንድን ነው? ሚት ላቨር ፒዛውን ነው። ኦኬ እሺ ይምጣ ብቻ ይምጡ ሁሉም ማናቸው መለስ ሚት ላቨር እና አፍተር ደግሞ ላይክ ፍሩት ምናምን በላ እሺ ዴዘርት ኦርደሩን አስተካክል። እሺ የኔ ፍቅር ምንድን ነው ያስከነሰልሽው? የዲጠበለል ደስ አይልም። ይሄ ፓስታ ይሄ ምን ነበር ብሪድ አሮን ጠፍቶብኛል። ግን ይሄ ፓስታው አረንጓዴ ሆኖ ማለት ነው። አረንጓዴ ፓስታ አለ። አረንጓዴ ማርያም አረንጓዴ ሆኖ የሆነ እንዲህ እየተጠቀለለ ነው የሚበላው ማለት ደስ አይልም። ላዛኛ አስመለጠችኝ። ላዛኛ እንደዚህ እንትን ብሎ አይደለም ላዛኛ እንትን ብሎ ይሄ ምዝዝ የሚላለ ላዛኛ። ፓስታ ፉርኖ ግን እዚሁ ባለሙያ ላይ ያደረገኝ ነው እንደ ቤት። እሺ ፓስታ ፉርኖ ደግሞ በምን ላይ ነበር ያየሁት? በፓስታ ነው። የት ነው ይኸውልሽ? አይደለም ቄቶች ምናምን ነገር ነው የሚሰራው ማለት ነው። ከማን ጋር ራት በልተሽ ነው እንደዚህ አይነት ነገሮች ያወቅሽ? ከቤተሰብ ጋር ግዴታ ራት ላይ ሳይሆን እኮ ምሳሌ ግን አብዛኛውን ጊዜ ደስ የሚለው ላዛኛ እና እንትን ለራት ነው። እኔ ነኝ ያውላችሁ እኔ የእናቴን አምባሻ ማርያም ልዩነታችን ብቻ ይት ከፋኝ። እኔ እኮ ሽልጦ በልቼ ያደኩት እመቤቴ ነው እንትን ለማለት አይደለም። አሁን እዚህ ጋር እኮ አይደለም አንቺ እኔ አምባሻ ቃለው ጨጨብሳ ቃለው ነው አይደለም ሁሉንም ነገር ታውቂያለሽ። ልዩነታችን አንቺ የሰለጠነውም ነገር በልተሻል። አዲስ አበባ ስለኖርኩኝ ነው። እኔ ገጠር ልጅ ነኝ ማለት ነው። ኖ ዌይ ገጠር ልጅ ሳይሆን አለ አረ ኮራ ቀብረር ጀነት ያልኩ ያገሬ ልጅ ነኝ እና እኔ ጣፈጭ አንቺ የምትበይው ነገር እንዳለ ከመሞከር ወደ ኋላ አለ። ሌላ ጊዜ ብቻ አሁን እንደዚህ አይነት ቦታ ማይሆን ነገር ከምናሳየለ ሌላ ቦታ እንሞክራለን። ማታሳጨኝ ነገር አንቺ ታውቂያቸዋለሽ እኔ ስለማላውቃቸው ብዙ ምን ተናቀቀ። ለምንድን ተቀልካው እንደዚህ ግሬስ ስላለው ቢያንስ ቤቱ እንዳይደበራል ገብቷል። የምናውቀው ምግብ መብላት ይሻላል። ግን ይሆናል የማይመቸንን ነገር ከብለው ወይ እዛ ቤትማ አንመጣም ነው የምንለው። ምክንያቱም ለዛ እኮ ነው ተማመነብሻለሁ። አይ ሲናገር እኔ ስለማላውቀው እኔ እኮ ምናልባት ልሳሳት ይችላል። ግን ኧረ አልሳሳታችሁም ማለት ልክ ነኝ። በነገራችን ላይ ከመቼው ፍጥነት ተከንስሎ ከምኔው ኦኬ ፋስት ናቸው። በጣም ደስ ይላል። በጣም ደስ የሚል
እንግዲህ ያስበነበታል ሁለታችንም ያው ቤተሰብ ያው ብዙ ነገር ነው የተፈጠረው የደበቅናችሁ ነገር ብዙ ነገር ያልናቸው ነገሮች ያው ይሄ ሳምንት የመጣነባቸው ሳምንቶቹ በጣም ገራሚ ነበሩና ላንተም ያ ሰርፕራይዝ በማድረጋችን ላንተም ቻናል በመክፈታችን እሷም የሆነ በፋውልም ቢሆን ደስ ብሎኛል እኛ ግሩፕ ውስጥ ስለተቀላቀልክ እንዳንተ አይነት ሰው ካጠገባችን መጥፋት የሌለበት አይነት ሰው ነህ በጣም ክበርልኝ በቃ ሌላ ምንም ልል አልችልም ክበርልኝ እንዴ እኛ ምን አረኝ ነገር ምንድነው እናንተ ህይወት ቤተሰብ ሆኜ መግባቴ እንደዚህ አይነት ትልቅ ማድረጋችን በጣም በጣም ትልቅ ነገር ነው እና ያደረገችልኝ ሰርፕራይዝ ደግሞ ከምንም በላይ እና አንደኛ የሷም የኔም ቤተሰብ ነው ላንተ ቤተሰብ የሆኑትና አንተንም ተቀብለው እንደዚህ በማየታችን በጣም ደስ ብሎናል በጣም ነው እንግዲህ አንድ ቤተሰብ ሆነሃል ከኛ ጋር ቤተሰብ ኦኬ አዎ ፈገግታ ፋሚሊ ረስቼው ነበር ፈገግታ ፋሚሊ ተቀላቅለሃል እንኳን ደህና መጣ ፈገግ እያልን ኦሬዲ ተቀብለናል እኛ ፈገግ ብለን እንደተቀበልን ደግሞ ያው ብሶም ይቀበልካል አንተም ደግሞ ፈገግ ብለን ተቀላቀለን ማለት ነው አዎ ሁሌ ፈገግ እንዳለ ነው እንደዚህ ለሱ ደግሞ ማስገባት ለኛም ጥቅሙ ነው ይጠቅመናል በጣም ደስ ብሎኛል ሳምንታችን ያማረ የጣፈጠ በቃ የማይረሳ ጊዜ ነበር በተንኮል ቢሞላም በአንዳንድ ሰዎች ተንኮል ቢሞላም ኖ መጽሐፉም ሴት ይሰጣል ነው የሚለው ሲቀጥል ደግሞ ብድሩን የማይመልስ ልጅ አይወለድ ይባላል ስለዚህ ግን ለመካካስ እንዲሆነን አሪፍ እንዲሆነ ትንሽ ቀን ጨምረን ደግሞ በጣም ጸዲ ሆኖ ገና ደግሞ ብዙም ያልጎበኘናቸው አሁን እኔ እንደዚህ ጎበኛለሁ ላብያ አላሰብኩም ነበር አሁን ደስ የሚል እኔም አልጠገብኩም አሶ ለዛ ያው በቃን እየተባባሉ ነው ኮሽታ ነገር ሰብቻለሁ ይበቃናል እያሉ ግን ደግሞ ነው አይ እኔ ለልኩ በፋሚሊን ፊት በሁላችሁም ፊት መናገር የምፈልገው ቀን ይጨመርልን የነበረ ነገር ነው ማለት እናንተ ፈቅዳችሁ ከፈለጋችሁ እና ቀን ይጨመርልናል እኔ ደስ ይለኛል ትንሽ እንዴ የምናረግባችሁ አሁን አዲስ አበባ ሄደን ልብስ ይዘን እንምጣ እዚህ እንኖራለን አየሯ ደስ ስለምትል ወደዚህ በጣም ስለተመቸኝ ማለት ነው ወደዚህ መምጣት ነው የምፈልገው እንደውም አንድ ክፍል ቤት ይበቃናል አንድ ክፍል ቤት ከሰጣችን እንኖራለን ስለዚህ ተስማምተናል ቀን መች ተስማማን እሱ እኮ ነው እሱማ ኦሬዲ እኮ እኔ መፈለግ ነበር ደስ ይለኛል አለ የምር ነው ኦፍ ኮርስ አዎ ደስታ እንጂ ቴንክ ዩ አባቴ በቢላና በሹካ ነገሩን እንገዳጨርሱና ለዚህ በዚህ ግን አቀራረባቸው ደስ ይላል ኢቭን ከሹካና ቢላቸው ስታንዳርድ ነገር ነው ደስታረጊ ፍጥነታቸው ራታቸው ይሄ እንዴት ነው ፕሮፌሽናል ያ የውጭ ስታይል የሚያስጠቅሙ ነገሮች ናቸው ዞር ብለን ብናየው ደስ ይላል እናያለን ግን ዛሬ ትንሽ አየሩን በዚህ ግን ልንወጣ ስንል ዝናብ ይዞን ላለማዋሸት አንተንም የሚያስጠበቅንክ በዚህ አጋጣሚ ሶሪ ዝናብ ይዞን ነበር ልንወጣ ስንል ማለት ነው መምጣታችሁ እንደውም አሪፍ ሆነ እንጂ ቦታው ራሱ ድንቀያየር ነበር እስከቆያችሁ ኦኬ ያ ኦርደር መጀመሪያ ስላደረግ ኦኬ እኛም በጣም ስላረፈድን ነው ይመስለኛል ግን በጣም አሪፍ ነው ምክንያቱም ቀለል ብሎልናል ነገር አልተካበደም ምናምን ማለት ነው እና እኔ ለሁላችሁ ቃል ምገባላችሁ ነገር ከዚህ በኋላ እኔም እንደዚህ አይነት ቦታ አንድ ከሁለት ወር በኋላ ምን ቃል ገባ ልትለኝ ነው ባንዳ ፍለን ቸኩያለሁ አልወስዳችሁ አይዟችሁ ግን አንተ ካገዝከኝ ይወስዳችኋል ምን ጥያቄ አለ ትወስደናለህ ማርያም የእውነት ወስዳችኋለሁ ቤዝ ደግሞ በተራሽ አይ ኖ ወስዳችኋለሁ ግን ደግሞ መቼ እንደሆነ በማይታወቅ እንዴት ነው ያ ቀን ባይናፍቀኝም
አሁን ግን እዚህ ያለንበት አሁን ጊዜያችን ነው ማጣጣምና መጠቀም ዛሬ live the presence ይላል እንግዲህ ግን አስቆየነ እኔ ደግሞ ከሁሉም ነገር ግርም የሚለኝ ነገር የሆነ ነገር አጥፍተሽበት እንደ ኖርማል ምንም እንዳላጠፋሽ ነው የሚቀበለው ሰው ባባ ነው እንጂ መቼ ቀርልናል አንጨረጭራቸዋለሁ ነው እንዴ አላወኩትም መቼ ቀራል አይ ብቻ በሂደት በግሩ ቀስ በቀስ እኔ ብሆን ያው ታውቂያለሽ አንቺ ስታረፍጅብኝ እንዴት እንደምሆን ግን አለ አይደለ እንደውም እሱ እንደ ባይዜ እንደ ታይምነቱ እየሆነልን አይደለም በጣም ታይም ላይ ወዲያው የሚሰው ነው ሰዓት ምናምን ነገር ማለት ነው ምግባችን ኦኬ የናፍቆቴንና ካልጠገብኩሽ ስሜ አይፈታምና የሌሊቱ ህልሜ ሳልጥም እውነቴን ነው እኔ አላውቅም ውሸት ተይመተሽ ደባብሽኝ ህልሜ እንዳይሆን ቅዠት ማርያምን በጣም እኔ በጣም ወድጄዋለሁ ኧረ አንሷል እንደውም እኔ ቅር ብሎኛል እኮ አንሷል ብዬ ቅር አለኝ እንደው ኧረ አላነሳም ሌላውን የታዘዘውን ያው ሁሉ ካንሰል አስደረገ ነው እሱ ቢኖር ደግሞ አሪፍ ነበር ገብቷል አይ እኔ አሁን ይቅርታ አድርግልኝና ሆዴን ወይ የሆነ ነገር ይፈጠር ነበር ወይ ሳልበላው ደግሞ ይደብራል አልተመቸሽም ምንና ፕሊዝ ያጣጭባት ቅዝቃዜ ነው ምንድን ነው ሽታው አልተመቸሽም ምግቡ ነው ጣፍጣል እኮ ግድ የለሽም ጠጪበት ምን ትኩስ ነገር ትወስጃለሽ በቃ አሁን ተጫወቱ እንዴ ምንድን አይ ምን እሺ ወደ ጨዋታችን በቃ ሰላም ከሆንሽ ዋው እንግዲህ ብዙ ጊዜ በኋላ እንደዚህ አይነት ነገር ስናሳለፍ አብሮነት ወጣ ካልን ራሱ አመት ከምናምን አለፈ የሚገርመው ነገር ከከተማ ከወጣችሁ ከከተማ ወጥተን ምናምን ከተዝናና ኢቭን አዋሳ ምናምን ሄደን ነበር ሪሰንትሊ አልወጣችሁ በቅርቡ አልወጣችሁ አይ አዋሳ ሄደን ነበር ከ4 ወር ኦር ከ5 ወር በፊት ግን ብዙም ኢንጆይ የምትለው ነገር አልነበረም አንዴ ዝናብ ሲሆንብን አንዴ የሆነ ነገር ሲሆንብን በጣም እንትን ነበር እንደዚህኛው አይደለም ግን ያው ዋንስ ኢን ዋይል ያስፈልጋል ከሆነ ጊዜያቶች በኋላ እንደዚህ ወጥተን አየር መቀየር ነው አሁን ደግሞ ቤተሰብ ዛፍቷል ሰፋ ብለናል አስፍተን እንይዛለን መሬቱ ግን እኔ አሁን ቅር ያለኝ እንደዚህ ስትገናኝ መታስቀኙኝ ነገር እኔ ብዙ አይ ላንተም እኮ የሚሆን አናጣ አሁን ብናጣ አንድ ባለ 50 ብናጣ ሁለት ባለ 25 ይዘን ነበር እናጣለን ምን ነው እንዴ ቀዝቀዛ አለችብኝ ወይ አሁን ፒዛው ሲመጣ ደግሞ ነቃታ ያለሽ በእናትሽ አልወደድሽውም አየህ አይደለ እኔ ያ ይሻል ነበር እኮ እኔ ላዛኛ ምናምን ብትሞክሩታላችሁ የቤት ደግሞ አሪፍ ነው ላዛኛቸው ኦኬ ፓስታ ፍርማቸው ጥሩ ነው አይ ስጋውም በጣም የተመቸኝ ነው ያልዋሸም ቴስቱ ላዛኛ ባላቀው አይ ቲንክ አንሷልና ወይስ ከፒዛው በኋላ ደግሞ እስቲ አየሩን እናየዋለን እሺ ካነሳ ይጨመራል ሀሳብ እንዳይገባችሁ እናት ምን ፒዛ ማግድ ነው ያዘዝነው በልታችሁ ነው እንደመጣችሁት ቆይ እንደዚህ አስጠብቃችሁ እኔ ስንት ሰዓት ሙሉ እንደጠበቅኳት ምን ነው ተረደናል ጨራ አለችብኝ እኮ አየሩ ነው ፒዛችን ኢትስ ኦኬ በቃ ይኸው ፒዛው መጣ ኢንጆይ እናርግስ ፒዛ የፍቅር ነው ተቋድሰን ኦኬ ዋው ናይስ ሲያምር ቴንክ ዩ ብራዘር እናት አያምርም በስላሴ ስም ያው አይ ቲንክ ተቆርጧል እሺ
እዛችን አንድ እሺ እኔ አባት ቴንክ ዩ በጣም እሺ እንዴ አባወራ እንግዲህ ድርሻችን እዚህ ተወጇልሽ በጣም ነው የተመቸኝ። ቺዙ ራሱ ሳብ ሲል ፓፓ ቴንክ ዩ የኔ ወንድም አለቃዬ በቤትህ እኔ ያለቃው እኔ ማከፋፈሉ ላይ ነኝ እንጂ ቤዝ ማርኪ ምን ሆናለች? እስቲ ይሄን ቴስት አድርጊበት እነት ቴስት አድርጊያት። ማይ ጋድ ፈራችሁት እንዴ? ኧረ እኔ አልፈራሁትም። ናይስ ልክ ነኝ። አጉርስልኝ እንደዚህ ነው ኢንጆይ ማድረገው። እንዴት ነው? ጂሰስ ምን ሆነች? ልጅ እነት ቤዝ እነት ተከተላት እስኪ በእናትህ ቤዝዬ። ምንድን ነው? እናት በፈጣሪ ቤዝ እናት አልተስማማትም እንዴ? ግራ ገባኝ እኮ። ደህና ነበረችም? ኧረ ደህና ነበረች። ምንም እየሳቀች እየጫወተች ነው ከኛ ጋር ነው። እናት የሆነ ሰዓት በኋላ እኮ ልክ አይደለችም። እያስታወቀች ነው ወደ ውስጥ። ቤዝ እሺ እንግባ። ቤዝ የፈጣሪ አለ እኔ ምን አውቃለሁ? ምንድን ነው የተፈጠረው? ምን ሆነሽ ነው እናት? ምግቡ አልተመቸሽም? ነሽ በቃ ሐኪም ቤት እንሂድ። በቃ ግባ ችግር የለም። እናት ስትረጋጋ በቃ ቼክ እናድርጋታለን። ቤዝ በቃ ደህና ነች። ቤዝ ምን ይሻለኛል እናት በዛሬ ቀን ሐኪም ቤት እንሂድ። በቃ እናት ይሄ ነገር በቃ ትታይ ወደ ሄደን በቃ ወደ ቤት እንሂድ። ወደ ቤት እንሂድ።